ለምን ከሰውየው ኃጢአቱን የነጠልከው? ለምን ኃጢአቱን የምትሰማ ከሆነ ስማ። ዝም ብለህ ኃጢአቱን ለምንድን ነው ከሰውየው የነጠልከው? እግዚአብሔር ኃጢአት ላይን አድምጠኝ አድምጥ ብራዘር፣ የጠየቁ ጥያቄ ላይ እንዳገባት ሲሰወራውን እስቲ ፕሩቭ ሚ ሮንግ እዚ አክሊል ስህተት ነው በል እስቲ። ጣልቃ ሳትገባ ቀርታ እሺ፣ ቴንክ ዩ። እስቲ ጣልቃ ካልገባ እናደንቋለን በእውነት እሺ። የመጀመሪያዎቹ ሁለቱን ጥያቄዎች መልሰናል። ለማስታወስ ያለ የማይሰራ ኃጢአት ነው ወይ የሚለውን ቅድም አይታችኋል፣ በምን መልኩ እንደመለስ ነው። የአባለጹን የማማለድ ስርዓት አለ የሚለውን የማማለድ ስራውን አሳይተናል አይደለ? አዎ እሺ። እንደ እግዚአብሔር ፈቃድ ነው የቅዱሳን ምልጃ የሚሆነው ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ለሚለው እመነኝ፣ ያንን የተአምር ክፍል አሁን ሂጅ በስነ ስርዓት ልክ አሁን ስንክሳር ላይ እንደተሳሳትከው ያንንም ባየው እርግጠኛ ሆኜ ስህተት ሆነ መጥቼ አርሜህ በቤትህ ማለት ነው አጋልጬ ልሄድ ይችላል እርግጠኛ ሆኜ። ስለዛ ላምጣው እንደ መጽሐፉን ላምጣው ከዚህ ስላለ ላምጣው መጽሐፉን አላተግባ መጽሐፉን ላምጣ ወይ መጽሐፉን ወዳጅ ወይ እባክህን መጽሐፉን ቢኖር ብለህ ስላልክ መጽሐፉን ላምጣ ወይ አልኩህ። ሌላ አይደለም ያልኩህ። እንደለመድከው በል ይኸው በቃ ልክ እንዳሁኑ አርሜህ ነው የምወጣው። ምንም አሁንም እኮ ስህተት መጽሐፉን ላምጣ ወይ ጥያቄ መጽሐፉ ስላለ መጽሐፉ ካለ ወዳጅ ገብቼ ይህንን ታሪክ ባነበው ስህተት ነህ ብዬ መምጣቴ አይቀርም ያልኩህ እኮ። ላምጣው ወይ እሱ ታነበዋለህ ወይ ፈልጌ ነው። አይምጣ ብለህ ካልክ ቀጥል። ከአንተ ፊት ማንበብ አይጠበቅብኝም። ስንክሳሩንም ከአንተ ፊት አንብቤው አይደለም ራሴ ስንክሳሩን እኮ አነበብኩ። ሳነበው ስህተት መሆንን አጋለጥኩ። ከዛ በኋላ ኧረ እኔ ያው ተሳስቻለሁ ብለህ መተህ በአደባባይ አምን። ለዚህ ደግሞ ጌታ ተይዘሃል። አሁን ጥያቄ መልስ። አንተ ሞራል በጣም ነፍስ አፈር እየሆነች እንዳልመልስ አሁን ነፍስ አፈር የምትሆንበትን ሌላ ወሬ አንተ ሞራሉ ግን የዚህ ሰውዬ በቅዱስ አይ ኖ አምጣ ነፍስ አፈር ተሳትቻለሁ ብለህ ነፍስ አፈር የምትሆንበትን ከመክብብ ያገናኝተህ አምጣ። ነፍስ ለዘላለም አናኗራ። አሁን ደግሞ ልጨርስ። አንዴ ሰው የአባለጹንን የማማለድ ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቋል። አሁን በደንብ አድርገህ ስማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋ ወደ መበስበሱ ሊሄድ ይችላል። ስለዛ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ነፍስ ለነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል። ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። ለዘላለም በመጽሐፍ ቅዱስ መሰረት በምን የመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ተክስት ታስልኝ በምን የመጽሐፍ ቅዱስ ኧረ እባክህን አንዴ ብራዘር ኧረ እባክህን ላውራ ገዴላ አውርቼ ልጨርስ እንጂ ብራዘር በምን የመጽሐፍ ቅዱስ መሰረት ጥቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ በለኝ። ጥቅስ ነው ያልኩህ። አንተ የምታወራው ጥቅሱን አምጣ። በየትኛው የመጽሐፍ ቅዱስ መሰረት ነው ነፍስ እንደዛ የምትሆነው? አምጣ። አይዞህ ግዴ ለሚዩት አድርገህ አታስቀምጥ። መጽሐፍ ቅዱስ ጥቀስ። እኔ መክብብን ጠቅሼልሃለሁ። አዎ አንተ ጥቅስ ጥቀስ። ዝም ብለህ እንደቡና ወሬማ አናወራም። ጨርስ አትበል። ሰይጣን እንደሆነ አወቀ። እንትን ይሄ መቶ እየፈተነ ያለው ማለት ነው። he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸልየ እንዲያድ ነው ማለት ነው። the devil became like smoke and disappeared እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ። Saint Balaam went to Saint Latsun to take his advice on devil warfare ከዛን ሴንት ባላሙን ከሴንት ላጹን ምን አደረገ? ምክርን ምናምን ስለ ዲያብሎስ ሰራዊ ውጊያዎች ምናምን እሱ እንትን አለው ጠየቀው። አቆይ በቃ እንዴ ወይት አይደለም። በጣም ይቅርታ በጌታ በጣም ይቅርታ። ቆይ አንዴ there he was there by the man women and try to shade him ተስጨሎ በጣም ይከታሉ እና እንደዚህ ነው በቃ ይሄ ማለት ነው። ድሃ ጸልሳን ማለት አሁን በዚህ አሁን አኬን እኔ ይሄ በቃ ዝም ብለህ የፈለግከውን ዝም ብለህ የምታወራ ምናምን ነገር ብዬ አልሰራም። ይሄ ነው ድሃ ጸልሳን ማለት። በቃ ልትለው የፈለግከው የሆነ ፐርሰን ነበር፣ የሆነ አካል ነበር። ታሪኩ ግን በደንብ ካነበብከው በኋላ ቆም ብለህ ግን ስታስብ አይልም ማለት ነው።
እና እዚሁ ጋር ያንተ እዛው ጋር እያነበብኩ እያለ ነው እንትን ያልከው። ይሄኔ ግን እዛው ጋር እያልኩ ሳይሆን ከቆየ በኋላ ነው ቪዲዮንም ስሰማው ያልኩት ማለት ነው። ይሄም ዳህፀ ልሳን ነው፣ የኔም ዳህፀ ልሳን ነው። የስም ዝውውር ነው ያደረግነው ማለት የስም ለውጥ ነው ያደረግነው ለማለት ነው። ኦኬ ግን ታሪኩ የኔ የዳህፀ ልሳኑ ላይ ወይስ ትችላለህ? እንትን ነው ይሄ የኔ ላይ ምንድነው ስህተቱ? እኔ ስናገር ማለት ነው እንግዲህ አሁን አክቹዋሊ እኔ ስህተትም የሚባል አይደለም። እንትን ነው የዳህፀ ልሳን ሳይሆን የውጭ የኮፕቲኮችም እንትን አለ፣ ስንክሳሪየም አለ፣ ስንክሳር አለ። የዛ ስንክሳር ላይ ያለውን አንዱን ታሪክ እያነበብኩኝ ነው። ሳነብ ሴም ባለሞን ቅዱስ ባላሞን አባ ለስጹንን እንደ ጎበኛቸው ይናገራል። መጀመሪያ እንደዛ ብሎ ነው የሚጀምረው። ከዛ መጨረሻ ደግሞ ይደግማል። ይህን ነው ጎበኛቸው የሚለውን ማለት ነው። ጎበኛቸው በሚለው ጀምሮ ስለነበረ ታሪኩ እየተነገረ ያለው ከዛ አንጻር ነበረ የመሰለኝ እየተረጎምኩት ሲሄድ ማለት ነው። ቀጥታ ቃል በቃል ነበር እየተረጎምኩት ያለው። ሙሉን ታሪኩ አንድ አንብቤ ሳይሆን የተረጎምኩት እዛው በየሀረጉ ስለሆነ እየተረጎምኩ ሄድኩት። እንደዛ ነበረ። ልክ መጨረሻ ላይ ግን ሲደግሞ ግን ኮንቴክስቱን ይቀይረዋል። ስለዛ ወዲያውኑ ምን አደረግኩኝ? ኮንቴክስቱ ስለሚቀይር ይሄ የቋንቋ ምንድነው ጉዳይም ስለሆነ ማለት ነው። አይ መጨረሻ ላይ ይህን ስላስገባው ከዚህ ከኮንቴክስቱ አንጻር አስቀድሞ ሰይጣን ሲፈትን የነበረው ሴም ባላሞንን ከዛ በኋላ ተዋጋ ዘን ወደ አባ ለስጹን ሄዶ ምንድነው ምክርን ተቀበለ። ይህ እዛው ነው ራሱ እና እዛው ነው ምን ወዲያውኑ ተናገርኩኝ። ያንተ ችግሩ ምንድነው? ጭራሽ ይሄ እንደ ትችት አድርገን ያቀረብከው እንደ ትችት አድርገን ያቀረብከው ምኑን የእናንተ ቅዱስ አባቶች የምታመልኳቸው እንዲህ ያደርጋሉ የሚል አደገኛ ትችት ነው ያቀረብከው። ይሄ አደገኛ ትችት ደግሞ ስህተት ነው። እንደዛ ይሄ የምናመልካቸው የሚለው እሱ ይቅር። ሲቀጥል ደግሞ የጠራኸውም አባትም ይህንን አያደርግም። ያኛው ኃጢአተኛ ሰውዬም ደግሞ ኃጢአት ነው ብሎ ሲናዘዝን ያየ ነው እና እሱን ያስቀምጠው ከኔ ጋር አይገናኝም። ስለዚህ እዚህ ጋር ይቅርታ ብለህ ያልከው ስህተት ነው ብለህ ያልከው ታሪኩ ልትናገረው የፈለግከው ነው ወይ ያነበብከውም በኋላ ላይ ቆም ብለህ ያው ስህተት መሆኑን ሶሪ አልከው እዚህ ጋር ማለት ነው። ትርጉሙ ላይ ማለት ነው። ሰይጣኑ በኑ ጠፋ። ሴም ባላሞን went to ሴንት ለጹን to take his advice on devil warfare። ከዛን ሴም ባላሞን ከሴንት ለጹን ምን አደረገ? ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱን እንትን አለው ጠየቀው። አቆይ በቃ እንዴ ወይት አይደለም። በጣም ይቅርታ በጌታ በጣም ይቅርታ። ቆይ አንዴ ስታነበው ስለተሳሳትክ ነው አይደል? ይቅርታ ያልከው ትርጉም ላይ ነው። ትክክል። ትርጉም ላይ ምንድነው የመጀመሪያ የገባ ሌላ አንድ ሴንቴንስ ስለነበረ ይደግመዋል መጨረሻ ላይ ራሱን ሴንቴንስ ማለት ነው። ከዛ አንጻር ቃል በቃል እዛው እየተረጎምኩኝ ይርኩኝ ስለነበረ ታሪኩ የሚመስለው ለዛኛው ነው። አሁን ሌላ ሰው ቢያነበው እንደዛ ነው የሚመስለው። ግን መጨረሻ ላይ ያለችው ቃል ስታያት ኮንቴክስቱን አይተው ይሄ ለዚህኛው ነው የሚለውን እዛው እንትን ትላለህ። ስለዛ እኔ ምንም ኢል ኢንቴንሽን እንደሆነ የምናገርም ሰው ስላልሆንኩኝ በቃ እዛው ወዲያውኑ እንትን አልኩት። አሁን ያንተ ግን እንዳልኩ ከዚህ ለየት የሚያደርገው ልጨርስና ከዛ ታሪኩን እናንተ ግን እዚህ ላይ የተለያየንበት ነገር አለ። ተሳስቻለሁ። በጣም ይቅርታ። ይሄ ነው እንግዲህ ትርጉሙ ትርጉሙ እኮ ታዲያው በዳህፀ ልሳን አይ ቲንክ ትርጉሙ ስታነበው ዳህፀ ልሳን የሚባለው እዚህ ጋር ምንድን ነው የሚለው? የተባለው ሌላ አካል ሆኖ ሳለ ወይ ደግሞ የተጻፈው ለሌላ ሰው ሆኖ ሳለ አዛብተው ነው የተናገርከው ማለት ነው። ስለሌላ ማለት ነው። ይሄ የትርጉም ጉዳይ ይባላል። ሁለቱም ማዕረግ ስላለ ቃል በቃል የትርጉም የኔ ደግሞ ለትጹን የሚባሉ ሰው የሉም እዚህ ክፍል ላይ እያልኩ አይደለም። ለትጹን የተባሉት ከእናታቸው ጋራ እዚህ ጋር ከተጻፈው ሰው ጋራ ከእናታቸው ጋራ የግብረ ስጋ ግንኙነት አድርገው በቅዱስ ቁርባን ሰውን እየገደሉ እንደዚሁ ሕፃናቱን ሁሉ እየገደሉ ያደርጉት የነበረው አበምኔቱ የእሳቸው የአበምኔቱንና የለተንጹንን ስም ነው እኔ ያቀያየርኩትኝ። አበምኔቱ ስም የላቸውም እዚህ ላይ አልተነገረም። የላቸውም። ልክ ነው። እዚህ ጋር ኤስድሮስም የሚባል አለ እና ለትጹን አሉ። ሶስተኛው ሰው የአበምኔቱ ናቸው። ስማቸው አይታወቅም። ስለዚህ አሁን ያ አበምኔቱን ለማለት ብዬ አባ ለትጹን ብዬ ነው ያልኩትኝ። እሱ ነው ዳህፀ ልሳን፣ እሱ ነው ይቅርታ ያልኩት ማለት ነው። ችግር የለውም። አሁን እኮ ታሪኩ ላይ ግን
ስህተትን ካመንክ እኮ ምንም ችግር የለውም። ይሄ ኖርማል ነው። አሁን አንተ ባልከው ደረጃ አቅልለኸው ነው ወይ የምር እንደዚህ የቀለለ አይነት ስህተት ነው ወይ? አይመስለኝም። ግን አሁን ስህተቱ ከባድ ነው ወደሚል ሌላ ክርክር አልገባም። ለምንድን ነው ይህንን እያልኩ ያለሁት? ምንድነው አበምኔቱ እላለሁ ብዬ አባለት ጹን አልኩኝ። ይሄ አሁን እኔ ማለት ስትናገር ከነበረው ቪዲዮ አንጻር ይሄንን ነው እነዚህ ነው ልታመጥ 19 ቁጥር ስለሆነ ላምበው ታሪኩ እና ከዛ ካነበብኩት ውስጥ የሌለ ጨምሬ የተናገርኩት ካለ ቪዲዮም ስላለ የተቀረውን ደግሞ ስህተት ይሄው እዚህ ጋር ነጥብ ብለህ ብትለኝ እዚሁ ይቅርታ ጠይቃለሁ ማለት ነው። ስለዚህ እንቀጥል። ስህተትንማ በቃ ወጣ ነው። ያኛው ብቻ ነው የትኛው አባለቱን ያላደረጉትን አደረጉ ብለን ኖ ድርጊቱ ተደርጓል። የተደረገው ድርጊቱማ ሳነበው ነበርኩ እያየሁ ድርጊቱ እንዳልተደረገ አድርገህ ድርጊቱን ያደረገው ሰው የገዳሙ አበምኔት ሆኖ ሳለ የኤርሚያስ ስህተት የሆነው በዳህፀ ልሳን አባለት ጹን ማለት ነው እንጂ ድርጊቱማ ተደርጓል እኮ። እኔ ድርጊቱ አልተደረገም መቻልኩኝ። ድርጊቱን ያደረገው አንድ በሰይጣን የተከበበ ኃጢአተኛ ሰው ነው ያንን ያደረገው። አባለት ምንም አላደረጉም። አንተ ግን ያደረከው የእኛ ቅዱስ አባቶች እንደዚህ እንደሚፈጽሙ አስመሰለ ነው የተናገርከው። ይሄ ደግሞ ስህተት ነው። አለቀ።